ይሁ ቤድ ጓደኛው አለ ቤተሰቦቼን ምናምን ነገር እያለ በጣም ጨነቀኝ። ይሁ ማለሜት ደግሞ በጣም ከባድ ነገር ነው ማለት የሆነ ሰዓት ላይ ኪያ ብትሰማ በህይወት ወንድሟ እንደነበረና አግኝቼው ሳልነግራት እንደቀረና በቃ ኦልሬዲ እንደጠፋ ወይ ድጋሚ የሆነ ነገር ቢያደርጉትስ አይነት ነገር ብዬ ማሰብ ጀመርኩኝ ነው። በጣም ነገር ሲጨንቀኝ ነው። ሞተዋል ተብሎ ምናምን እንደተዋሸ ምናምን ምንም የሚያውቀው ነገር ስለምንም ነገር አያውቅም። የእናት ጉዳይ ላይ ትንሽ ጥርጣሬ ነገር አለኝ። ማለት በሰዓት ላይ ካንተ ጋር ማገናኘት ምናምን ነገር ትንሽ ፈራሁኝ። ነገር የምር አጎት የሆነ ነገር ትሆናለች ምናምን ስላለኝ ይሁን አላውቅም፣ ብቻ በጣም እየፈራሁ ነው ሰውነቴ ውስጤ ምናምን ነገር እና ግን ደግሞ አንድ በጣም መዳፈርበት ደግሞ አንድ ጉዳይ አለ። ኪያን ማለት ነው ታውቂ ነበር አንቺ ማለት እናት እንዳለው ምናምን ነገር አውርቶሽ ያውቃል? ማታ ነው የሰማሁት። የምርሽ ነው? እዛው ሁላችንም አብረን አይደለም አብዛኞቻችን አናውቅም። በጣም በህይወት እያለ ሞተ ተብሎ ማስወራት ምናምን ከአጎቶቿ ጋር ያለውን ነገር እንዴት አድርጋ እንደምትፈታው ማለት ትንሽ ይደረጋል። አንዳንድ ጊዜ የኔ የምትለው ሰው ላይ ከሚደረግብህ ራስ ላይ ሊደረግ ይችላል። ለሁሉም ሰው ነው መልካም። በጣም ታዛዥ ነው። ያስታውቃል። ማድራቴን በድንጋይ እንደመታኝ ነው። ከ6 ዓመት ቆይታ በኋላ ዛሬ በአካል ሊገናኙ ነው እና በአካል ልናገናኛቸው ነው። እኔ በጣም ኤክሳይትድ ሆኛለሁ። እናንተም ደስተኛ እንደምትሆኑ በጣም እንደምትጠብቁት ይሄንን ሞሜንት እርግጠኛ ሁልጊዜ ማስተ እናወራለን እኮ ምን ይሰራል እዚህ የኪያ መጥፋት ላይ መታገት ላይ የነበረበት ሰው ነው አይደል? ነው እኮ እዚህ ተረጋጋ። ደስታ ታጥናሽ ፈለከው ፍሰት ደስታችን እኮ እንዲበላሽ አይደለም አልኩ። እሺ ምንድነው ታዲያ እዚህ መጣ? አንድ ፍቅረኛ ያላት የሚባል በጣም ነው የሚዋደዱት እና እዛ እኩል አይደላችሁም ከአንተ ጋር አንተ ስላልጠበስክ በቃ ሁሉም አይጠብስ ነው የሚመስል ደስተኛ ሳትሆኝ ያሳለፍሽው ላይፍ ማውራታቶች በጣም የተጎዳሽበት ምናምን ከመሰለሽ ነገር አይበለጥ እንኳን ማውራት ይቅርና ማሰብ ራሱ ይደብራል። እኔ ነኝ ሳድርገው የነበረው ከእሱ ጋር ሆኜ ሁሉ ነገር ሲደረግ የነበረው እሱ እኮ ግልጽ ነው እኮ በቃ ለብር ብለህ እኮ ከነሱ ጋር እኮ ስታደርግ ነበር እኮ ግልጽ ነው። ግን ወይስ አንተ ነበርክ ስታዘው የነበረው ነው? እኔ ሳዘው ነበረ፣ በነገር ውስጥ የለበትም። ሰላም የተወደዳችሁና የተከበራችሁ የትውያት ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት አፍያ እንዴት ይዟችኋል? እንግዲህ ከሰሞኑ በጣም አዳዲስ ነገሮች እየተፈጠሩ ነው። ዛሬ ደግሞ በጣም ደስ ብሎኛል። እንግዲህ ደስ ሲለኝ ደስ እንደሚላችሁ ተስፋ አድርጋለሁ። ደግሞ በጣም ደግሞ እጥፍ ድርብ እንዲሆን ደስታዬ ደግሞ ሁላችሁም ይሄንን ቪዲዮ ስትጀምሩት ላይክ አድርጋችሁ ጀምሩት። ምክንያቱም ይሄ ቪዲዮ ለብዙ ሰው እንዲዳረስ ፈልጋለሁ። ምክንያቱም ዛሬ የኪያን ወንድም ከኪያ ጋር የምናገናኝበት ቀን ነው። ስለዚህ እነሱን እናገናኛቸዋለን። በጣም ነው ደስ የሚለው። እንግዲህ ደግሞ እንዴ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉን እንጂ ምንድነው እዛው ላይ ቆሟል እኮ እንዴ። በጣም ብዙ ነገር እየሰራን ነው አይደለ? ማህበረሰቡ ጋር በጣም መድረስ ያለባቸው ነገሮችን እየሰራን ነው። ስለዚህ ሰብስክራይብ አድርጋችሁ ጀምሩ። እንግዲህ ትናንትና አይታችኋል ቪዲዮውን። አቡሽ ቤቱ ትንሽ የሚያሰጋ ነገር ምናምን ተፈጥሮ ነበረ። አዳር አትበሉት በቃ ያደርጉት አዳር እንዳይመስላችሁ በቃ ስጨነቅ ነበርና ለምን ጥዩ መጣው ምናምን እስክል ድረስ ምናምን ነበረ እና ያው ነገር አልፎ ከሞጆ ተነስተው ዛሬ አዲስ አበባ ደርሰዋል። እንግዲህ ዛሬ እዚህ ቢሮአችን ይመጡና ከዛ ከኛ ጋር ትንሽ የምናወራው ነገር ይኖራል። ከዛ ደግሞ ኪያን ሰርፕራይዝ እናደርጋታለን ከአቡሽ ጋር ዛሬ ከ6 ዓመት ቆይታ በኋላ ዛሬ በአካል ሊገናኙ ነው እና በአካል ልናገናኛቸው ነው። እኔ በጣም ኤክሳይትድ ሆኛለሁ። እናንተም ደስተኛ እንደምትሆኑና በጣም እንደምትጠብቁት ይሄንን ሞሜንት እርግጠኛ ነኝ አልጠራጠርም። ስለዚህ እናገናኛቸዋለን። ከነሱ ጋር ደግሞ ምንቀጥላችሁ ቪዲዮ ይኖራል ከመጡ በኋላ። እስከዛው ድረስ ግን አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ፣ ቻናል ለብሶ ደግሞ እንዲዳረስ ደግሞ ሼርም እያደረጋችሁ። ከዚህ በፊት እንደዚህ አይነት ቪዲዮ ብዙ አልሰራም። ዛሬ ግን እያልኳችሁ ነው፣ ምክንያቱም ደስ ሲለኝ የበለጠ ደስታዬ እንዲጨምር ስለምፈልግ ደጋግሜ ጠይቄያችኋለሁ እና በጣም አመሰግናለሁ። አብራችሁን ቆዩ። አቤት ጎበዝ ነህ ማለት ነው። አቅጣጫ አትረሳ።
በግራ በቀኝ ምናምን ብዬ ግራ ያጋባው መስሎኝ ነበር። ለነገሩ አቀባበል ራሱ ላኩልኝ ነበር በካሜራ ነው። አዲስ አበባ አልጠፋች። ኧረ እንዴት ይጠፋባል? 6 ዓመት እኮ ትንሽ ጊዜ ነው ግን አልጠፋች። አይ በጣም ደስ ይላል። እና እንዴት ነህ? ሁሉ አማን እና እንዴት ነበር አዳር ምናምን ነገር ሁሉ ፒስ ነው? አሪፍ ነበር። ከጓደኞቻችን ጋር አሪፍ ጊዜ ነበር። ጓደኛስ? እሱ እንኳን ቤተሰቡን እንዲጠብቅ ኦኬ ይሻላል። እኔ ራሴ ተሳቅቄ ነበር እና ደግሞ በጣም እንደፈራ ምናምን ነገር ስለነገርከኝ እሱም ያው በሰዓቱ ምናምን ነገር እንደፈራ ስለ ቤተሰቦቹ ምናምን እንደተጨነቀ ምናምን ሲያወራ ነበርና አንተ አዳራት በለው ያደርኩት ብታይ የምር እንዲህ ተጨንቄ እሷን ግን አላስተዋወቀኝም። እንዴት ነው ከጓደኞቹ ስር በጣም አሪፍ ነው። እና ታዲያ አሁን ታጅበህ ነው የምትመጣው? ቦዲጋርድ መሆኗ ነው? አሪፍ ነው በጣም ደስ ይላል። ኧረ ይሻላል በጣም። እና አጎትህንም ዛሬ እናገኘዋለን ወይ ቤቱ ወይ ደግሞ እኛ ያለንበት አካባቢ እንዲመጣ እናደርገዋለን። ማውራት ይፈልጋል ማለት አጎትህ ስለ ያኛውን ሳይሆን እዚህ አዲስ አበባ ያለውን ነው ነበር አንተን ያሳደገህን ሳይሆን እሱን ዛሬ እናገኘዋለን። ይመጣል። ከዛ ካንተ ጋር መጨረስ ያለባችሁን ነገር ምናምን ትነጋገራላችሁ። እኔ በተቻለ መጠን ቤተሰብ ላይ የሆነ ችግር ባይኖር ሁሉም ነገር እርቅ ቢኖረው ምናምን ነገር ደስ ከሚለኝ ሰዎች መሀል ነኝ እና ያው ሰው ያጠፋል ምናምን ነገር ግን ያው ጥፋቱን የግድ መካስ አለበት ኦፍ ኮርስ። ግን የሆነ አይነት መንገድ አውርታችሁ የሆነ መግባባት ላይ ብትደርሱ አሪፍ ነው ብዬ አስባለሁ። እና እሱን እናገኘዋለን። አንደኛ ፕሮግራማችን እሱ ነው። ሁለተኛ ፕሮግራማችን ደግሞ የሚገርም ሰርፕራይዝ ነው ያለህ። ግን አንተን ሰርፕራይዝ ከማድረግ ሌላውን ሰው ሰርፕራይዝ ማድረግ ይሻላል ብዬ አሰብኩኝ እና ለዛም ነው አንገብግቤ ያስመጣው። በእርግጥ የእናትህ ጉዳይ ላይ ትንሽ ጥርጣሬ ነገር አለኝ። አሁን ማለት በዚህ ሰዓት ላይ ካንተ ጋር ማገናኘት ምናምን ነገር ትንሽ ፈራሁኝ። ነገር የምር አጎትህ የሆነ ነገር ትሆናለች ምናምን ስላለኝ ይሁን አላውቅም፣ ብቻ በጣም እየፈራ ነው ሰውነቴ ውስጤ ምናምን ነገር እና ግን ደግሞ አንድ በጣም የምዳፈርበት ደግሞ አንድ ጉዳይ አለ፣ ኪያን ማገናኘት። እሱ ደስ ይለኛል። ትንሽ ማዘር አሁን ከህመሟ ጋር ተደምሮ ካደረጉት ነገር ከባድ ነው። በህይወት እያንደምታል ተብሎ መቃብር ተሰርቶ እንደምናምን ከባድ ነው። ከህመሟ ጋር እኔ ራሱ በጣም እያሰብኩበት ነበረ ማታ ከጓደኞች ጋር ቁጭ እና እንዴት ልትሆን እንደምትችል በጣም ከባድ ነው። እኔ እንኳን መሞቴንና መቀበሬን እንዲህ ካየሁ በኋላ ራሱ በቃ ሞት ነው በድን ነው መንፈስ ሆኜ ነው አልክ? አዎ እንዴ ይሄን ያህል ድረስ ሄደው ማድረጋቸው በጣም ከባድ ነው። ቢያንስ ኪያን ማግኘት በጣም እኔ ራሴ በጣም ደስ የሚል ምክንያቱም ከዚህ ቀደም ጠይቀኸኛል አንተ ማነህ ምናምን ብለኸኛል። ያው እኔ ቅርብ ወዳጃችሁ ነኝ ቤተሰብ ነኝ ብያለሁ እና ያው እንደ ቤተሰብነቴ ስለአንተ የተወሰነ ነገር አውቃለሁ። በነገራችን ላይ በዚህ አጋጣሚ ኪያ አንድ ፍቅረኛ ያላት አኑ የሚባል በጣም ነው የሚዋደዱት እና እዛ አድጋ እኩል አይደላችሁ እንዴ ከአንተ ጋር? አንተ ስላልጠበስክ በቃ ሁሉም አይጠብስ ነው የሚመስልህ? አንቺ ግን አላስታወቅሽኝም እራስሽ። እኔ ቤቴ ላይ ይባላል። ኦኬ ጓደኛው ነኝ። ከአንቺ ጋር ትንሽ የምናወራው ነገር ይኖረናል። ብቻ እኔም በጣም የምናፍቀው ጊዜ ነው ኪያን ካንተ ጋር ማገናኘት። እኔ እንጃ በቃ ህልሜ እስኪመስለኝ ድረስ ማለት ነው። እንደዛ ነው እያሰብኩኝ ያለሁት። ምክንያቱም በጣም ነው ስላንተ ማለት እንዴት ልበል የሆነ ሰዓት ላይ የሆነ ትሬንድ ነገር ይኖር የለ ወይ ስለ እናት ወይ ስለ አባት ምናምን እና የሆነ ሰዓት ላይ ከወንድም ጋር የተያያዘ ቪዲዮዎች ቲክታክ ላይ ምናምን በጣም ብዙ ይለቀቁ ነበር እና ፊል ታደርጋለች እዛው እያየኋት ምናምን ነገር ሰውነቷ ምናምን ሲረባበሽ ምናምን የሆነ ነገር ስትሆን ምናምን አያታለሁ እና ያንን ነገር ምናምን ስለማቅ አሰብኩት አሁን ካንተ ጋር ሳገናኛት ምናምን ምን ልትሆን እንደምትችል ምናምን እስከዛሬ ያዘነችውን ሀዘን ምናምን ነገር የሚያጣፋላት ይመስለኛል እና
ብቻ ያው እንግዲህ አንድ ጥሩ ነገር ሲመጣ ተያይዞ መጥፎ ነገር መምጣቱ አይቀርም። ምክንያቱም በህይወት እያለ ሞተ ተብሎ ማስወራት ምናምን ከአጎቶቿ ጋር ያለውን ነገር እንዴት አድርጋ እንደመስፈተው ማለት ትንሽ ኮንፊውዝድ ያደርጋል። አንዳንድ ጊዜ የኔ የምትለው ሰው ላይ ከሚደረግብህ ራስ ላይ ቢደረግ ይሻላል። እና ላይክ በጣም ብዙ ነገር አድርገዋታል እሷን እና ግን ይቅር ብላችኋለች። በአንተ ጉዳይ ላይ ሲሆን ግን ያሩ ነው እንዴት ፊክስ እንደምታደርገው አላውቅም። ብቻ ግን እሱ ነው ትንሽ እኔን የረበሸኝ። ዞሮ ዞሮ እንግዲህ ለፈረሰ ነገር ሁሉ ቀስ እያለ ይጠራል አይደል? ስለዚህ መጥራቱ አይቀርም። እስቲ ስለነበረው ነገር እስቲ ትንሽ አጫውተኝ። እንዴት ነበር አዳራችሁ ምናምን ነገር? እኔ ደግሞ ወንዶች ብቻ የምጠብቁ ነበር የመሰለኝ። ሴት ቀላቅላችሁ ነው ያው በቃ እነሱ ኤክስፔክት የሚያደርጉት ከዚህ በኋላ እንደማንነገረኝ ነገር እያሰቡ የነበሩት እና እንዴት ጓደኞቼ ማለት እዚህ አዲስ አበባ የምትቀር መሰላችሁ? አዲስ አበባ መጥቼ ምናምን ነገር እየመሰላቸው የነበረው እና በጣም ሀዘን ነበረ ያሳለፉት። አሪፍ ቦዲጋርድ፣ ቀጠን ያለ ቦዲጋርድ፣ የአላሙዲን ቦዲጋርድ ማለት ነው። ያው አሪፍ ነበረ። ተጫውተናል፣ ደስ የሚል ነገር አውርተናል። ያው ታውቃለህ ጓደኛሞች አንድ ላይ ሲሰባሰቡ ምን አይነት የሚገርም ቫይብ ነው። በጣም ነው ደስ የሚለው እና ተጫወተን አወራን። እነሱም እንዳልኩ በቃ የመሰላቸው በቃ እዚህ መጥቼ ወደዛ እንትን ማለት ነበረ ስመስላቸው የነበረው እና እናንተስ በቃ እስከ መጨረሻው ነው ያወራን። እስከ መጨረሻው አንተስ ምን አሰብክ ነው? ልትመለስ ነው እንዴ? ተላልቴ ነው? አረ ሀፋፍስ ባይሆን እዚህ እንቀላቀላለን ነው እየሄድን እየመጣን እንደዛ ነው እንጂ እዛ ያለው እንትን በጣም ይገርማል። አይተሃል ጓደኛዬ እንኳን ምን ያህል መስዋዕት ሲሆን እንደነበረ እዛ ሲመታ ሲሯሯጥ ከአንተ ጋር እንትን ሲል ምናምን ብዙ ነገር ሲያደርግ አይተኸዋል እና ደስ ይላል። እና አንቺስ ብቻሽን ነበርሽ? ብቸኛዋ ሴት ነበርሽ ወይስ ሌላም ነበር? ሶስት ነበር። አልበረዳሽም? ለጨዋታ ነው። እሺ በጣም የሚገርም ጓደኝነት ነው ያለው። አይ ደስ ይላል። ባይ ዘ ወይ እንደዚህ ክሩ ላይ ሴት ምናምን ነገር ሲኖር የሆነ ድምቀት ነገር አለው አይደል? የሆነ ምግብም አይጠፋም የሚሰራ ያው ሙያ ካለ ማለት ነው። እንደዛ ሲሆን አይ ተወሰነ ነገሩ ይመጣል። ቫይቡና እንደ መቅመቅ ምናምን ነገር ይላል። ወንዱም ካርታ ካልተጫወትን አይልም፣ ግብ ግብ አይፈጥርም። አይ የሚገርም ነበር። እኔ ጋርም እንደዛ አይነት ነገር ነበር ማለት ያው የኔ ደግሞ የእናንተ ተቃራኒ ነው። እናንተ ኢንጆይ ያደረጋችሁ ነው ያሳለፋችሁት። እኔ ደግሞ ተጨናንቄ በጣም ነው የተጨናነኩት እና በጣም ብዙ የሚያውቃቸው ሰዎችም ነበሩ እርሻው ላይ ምናምን በጣም የሚሰሩ ሰራተኞች እንደነበሩት ምናምን ገንዘብ ከሰጣቸው ምናምን ብለኸኝ ስለነበረ የሆነ በቃ በር ገንጥለው የሚገቡባችሁ የሆነ ነገር የሚፈጥሩ ምናምን በቃ በጣም የተጨናነኩት እና አይሮን ነው ብቻ ግን አለፈ። ያው ከነበረው ነገር አንፃር እኛም ፈርተን ነው ማለት የዚህ ሁሉ ሰው ማደር ምክንያቱም ይሄ ነው። ያው አንዳችን ይሻላል ነበር ግን ከማከላችሁ በጣም የፈረሰው ነበር እስቲ እና ኢንጆይ ያላደረገማ ከእናንተ ጋር ብቻውን እናንተ ተሰብስባችሁ ስብቻው ነገር አንፃር በጣም ያስፈራ ነበር። ስለዚህ ያው ያን ያህል እንትን ባንለው ብዙ ስለሆነን አሪፍ ነበር ያሳለፍነው። በእርግጥ ግን የሆነ ሰዓት ኮሽ ሲል ካሁን ያው ገብታል እኛም ባይጎድም እሱን ይዘው ይሄዳል። ዋናው እንትናችን እሱ ነው። እግዚአብሔር ቁጭ ብለን እሱን ይዘውት በሄዱ ለእኛ ከባድ ነው በጣም። ለእኔ ራሱ በጣም ከባድ ነው ማለት ይዞ መሄድ አልቻልኩም ማለት ይዞ ብሄድ ጓደኛውም አለ ቤተሰቦቼን ምናምን ነገር እያለ በጣም ጨነቀኝ። ይዞም አለመሄድ ደግሞ በጣም ከባድ ነገር ነው ማለት የሆነ ሰዓት ላይ ኪያ ብትሰማ በህይወት ወንድሟ እንደነበረና እኔ አግኝቼው ሳልነግራት እንደቀረና በቃ ኦልሬዲ እንደጠፋ ወይ ድጋሚ የሆነ ነገር ቢያደርጉትስ አይነት ነገር ምናምን ነገር ብዬ ማሰብ ጀመርኩኝ ነው። በጣም ነበር ሲጨንቀኝ የነበረውና እንግዲህ ይመስገን ተገናኝተናል ዛሬ እና ደግሞ እንደማየው ፀጉርን የተወሰነ ተስተካክለዋል። ግን ደግሞ እዚህ ድጋሚ ያው እንግዲህ ስላዘጋጀን ትንሽ ነካ ነካ ትደረጋለህ ምናምን ልብስም እዛ ሱፍ ምናምን አዘጋጅተናል። የተወሰነ እንትን አይደብርህም። ስለዚህ ከኪዩ ጋር ምናምን ነገር እናገናኛለን። እሷን ሰርፕራይዝ እናደርጋታለን። በነገራችን ላይ በዚህ አጋጣሚ እዛ እናንተ አካባቢ ላይ ኔትወርክ ባለፈውም ቼክ ስላደረግኩኝ ነው ትንሽ ያስቸግራል።
ግን አሁን ሶሻል ሚዲያ ላይ ፌመስ ነች። ባይዘው እዚህ አጋጣሚ ኪያ በጣም ብዙ ወዳጅ አላት እና ከእሷ ጋር ነው የማገናኝ እና ሳገናኛችሁም ደግሞ ሙሉ ሀገር እንዲያይ ነው የምፈልገው እና የሚገርም ቆይታ ይኖረናል ብዬ አስባለሁ። ለዛ ደግሞ እኔና አንቺ ትንሽ እናወራለን። ነባ ደግሞ ከሱ ጋር ፏፏ ታደርገዋለህ ማለት ነው። እኔ ምንቴን ይዤ ወጣና ከሷ ጋር ትንሽ ሚቲንግ ነገር እስቲ ይኖረናል። አላወራንም እስካሁን። ደስ ይለኛል። የሆነች ቦታ ደርሼ ስለምመጣ ነው አብረን እንመጣና እንግዲህ ተመልካቾቻችን ከዚህ በኋላ የምናሳያችሁ የሚገርም ቪዲዮ ነው የሚሆነው። አጎትየውን መጀመሪያ ላይ እናገኘዋለን። ከዛ በኋላ ደግሞ ኪያንም ቀጥራትና አስቸኳይ ነው ምናምን ብዬ አንገብግቤ ነው እንድትመጣ ማደርጋት። ይህንን ደግሞ የማደርገው ኪያና ኑ ቤት ነው። ይህንን ነገር የምናደርግላችሁ በዛውም ቤቱን እናስጎበኛችኋለሁ የሚኖርበትን። በዛ ነው የምንጠራት። የሚገርም ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ተመልካቾቻችን እናንተም ደስ እንደሚላችሁ እና እንደምትናፍቁ እንደምትጓጉ ተስፋ አደርጋለሁ። ቀጣይ ቪዲዮችን ይቀጥላል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ቤቲን አዲስ አበባን እያስጎበኘኋት ነው። ቤቲሻ ያው አዲስ አበባን እያስጎበኘኋት ነው። እንግዲህ ከአንተ በላይ አውቀዋለሁ እንዳትዪ እንዴት አድርጌ ያው ብዙም ወደዚህ ስለማልመጣ ነው ግን ከሆነ ሰሞኑን እናንተ ጋር እንደ ሱስ ሊሆንብኝ ነው መመላለሱ። ኧረ ይሆንብኝ ቶሎ ቶሎ ናለን። የሞጆ ቆንጆ ምናምን አዘጋጅታችሁ ትድሩኛላችሁ። ምንም ችግር የለም አንተ ብቻ ነው እና ቤትሻ እነሱም ፀጉራቸውን እስኪስተካከሉ አሁን የልብ ልባችንን እናውራ ብዬ ነው እዚህ ይዤሽ የመጣሁት። እና ያው እንግዲህ በአቡሽ ዙሪያ ያለን ሰው እያንዳንዱ ሰው የተወሰነ ማጣራት የሚፈልጉ ነገር ማውራት የሚፈልጉ ነገር ስለሚኖር ነው ያው ትረጅኛለሽ ብዬ አስባለሁ። ምክንያቱም ካለንበት ሁኔታ አንፃር ይረዳሉ በደንብ። ያው አቡሽ ጓደኛችን ነው፣ ወንድማችን ነው። ለኛው እንዳደረገው ነው የምንቆጥረው። እውነት ግን እንዴት ነበረ ይሄንን ነገር ታውቂ ነበር አንቺ? ማለት እናት እንዳለው እንዳለው ምናምን ነገር አውርቶሽ ያውቃል? ማታ ነው የሰማሁት እና የምርሽን ነው? አብረን እዛው ሁላችንም አብረን አይደል ያደረግነው ሲባል አብዛኞቻችን አናውቅም። በጣም የገረመኝ የልብ ወዳጇ አልነበረችም ማለት ነው እንዴ? የምር ነው የምልህ፣ በጣም ነው የገረመኝ። ደንግጫለሁ። በቃ እንዴት እንደዚህ አይነት ነገር ይደበቃል? ግን በቃ የሆነ ሰዓት ተኮራረፍን ሁላችንም። በእርግጥ አንዳንድ ጊዜ ሁሉም ሰው የራሱ ሚስጥር ይኖረዋል። ማውራት የማይፈልገው ማለት ጓደኛ ጋር የማይደርስ የራስ የሆነ እኮ ሚስጥር ይኖራል። ብቻሽን ብትይዥ ይሄ ነው መስደነግጥ። አንተ ብትሆን በእኛ መሀል ምን ያህል ነው እንትን የምትለው? ፊል ላደርግ ይችላል። በጣም ነው ፊል ያደረግነው እና አብዛኞቻችን ጸጥ አለን። የሆነ ሰዓት ዝም ተባባል። ፋይናሊ ግን ያው ሃፒ ሆናችሁ ነገር አይደል? ያው ትረዳለህ እኮ ያው በሰዓቱ ትንሽ እንትን ይልሃል፣ ይሰማሃል ምናምን። ግን ደግሞ ያው ለምን እንደደበቃችሁም ደግሞ ግልጽ ነው ማለት ያው አይደል? ደስተኛ ስላልነበረ አንዳንድ ጊዜ እኮ ደስተኛ ሳትሆኝ ያሳለፍሽውን ላይፍ ማውራት አትወጪም። በጣም የተጎዳሽበት ምናምን ከመሰለሽ ደግሞ የበለጠ እንኳን ማውራት ይቅርና ማሰብ ራሱ ይደብራል። እውነት ነው። ምናልባት ከዛ አንፃር ያው ጉዝር ስትል ከዛ በኋላ ከተራተ ማለት ተግባብተን በቃ ጊዜ አሳልፈናል። አሪፍ ጊዜ ያሳለፍነው ሙሉ ሌሊት በጣም ደስ ይል ነበረ። በጣም ተገርመን የሆነ ሰዓት ትዝ ሲለን እየተገረምን በመዋል እሱስ እንዴት ነበረ ደስታው? ፊሊንጉ በጣም ደስ ብሎት ነበር። ሲያወራው ትንሽ ነበረ ሲነግረን በጣም ደብሮት ነበረ። ለምን? በጣም ጥሩ ስሜት ውስጥ አልገባም ማለት ስለ ቤተሰቦቹ ሲነግረን መጀመሪያ። ኦኬ። ከዛ ግን በቃ የበደል አይነት ነገር ተሰማው ነው? የበደላቸው አይነት ነገር ተሰማው ነው? አዎ፣ ትንሽ ደስ የማይል ስሜት ነበረው። ያው ለኛም ሲያወራ ይሄንን ነገር ማውራት አይፈልግም ማለት መናገር አልፈለገም። ግን ደግሞ ከዚህም በላይ መደበቅ አልቻለም እሱ። ያው እንዲህ ከሆነ በኋላ መደበቁ አይሆንም ለሱ። ኦሬዲ አሁን ስለተስተካከለ ግልጽም ስለሆነ ምናምን ማውራቱ ያን ያህል ሊደብረው አይመስለኝም። ግን ያው እስካሁን እንዴት ደበቅኳቸው አሁን እንዴት እነግራቸዋለሁ የሚል ነገር ይዞት ካልሆነ በቀር አሁን ላይ እንኳን ማውራት ይዛን ያህል ይደብረው አይመስለኝም። ያው እንደሚደብረን አምነው። ኦኬ። ስለዚህ እናንተ ነገር ነው እንጂ ያስደበረው የቤተሰቦቹ ነው ማለት ነው። በቃ በጣም ይቅርታ ምናምን አለ። ያው በምክንያት ነው ይሄንን ያደረኩት።
ይቅርታ ጠይቋል። እኛም ይቅር ብለነዋል። አይ በጣም ነው የሚወዳችሁ ማለት ነው። እንደዛ ከሆነ በጣም ደስ የሚል ጓደኝነት ነው ያለው። እኛ ማለት ብዙ የሚከፈልለት መስዋዕትነት የሚከፈል ጓደኝነት ነው ያለው። የሚገርም ነው። እንደዛ ከሆነማ እኔ የምልሽ ቤትሽ እንዴት ነው ማለት ግልጽ አልሆነም። እንዴት ነው ግንኙነታችሁ? ኮንካሬናችሁ ምናምን ነው ወይስ እንዴት ነው? ከብቻ ጋር ኧረ ቤስት ፍሬንድ ብቻ? አዎ በእውነት ኧረ አይነፋችሁ ምናምን ነገር ሲሳሳሉ አየህ መሰለኝ። ኧረ ጭራሽ እውነት ምንም የለም። ጓደኛ ማሾች እንግዲህ እናንተ ሰፈር ከመጣ 6 ዓመት ሆኖታል። ከ6 ዓመት ወዲህ ነው የሚሆነው እና እንዴት በዚህ ልክ ዲፕ ፍሬንድ ሆናችሁ? ያው በጓደኞቻችን ነው የተዋወቅነው። እንዴት ነበር ተቀላቀልን? ያው እኔ ከቤተሰብ ጋር ነው የምኖረው። ቤተሰቦቼን ነው ማለት ነው እየሰራሁ ምናምን። በነገራችን ላይ አቡሽ በጣም ምርጥ ሰው ነው። እንዴት ከምን አንተ? በጣም መልካም ሰው፣ በጣም ምርጥ ሰው ከምልህ በላይ እኮ። በምን ማለት በምን ሚዛን ሲመዘን? መልካምነት የሚባለው ነገር በሙሉ ሁሉም። አሁን አንተ ይሄ ሰው መልካም ሰው ነው የምትለው የለም በቃ ሁሉም። እስቲ አሁን ላንቺ ምን አድርጎልሽ? ያው የሆነ ሰዓት ላይ ስራ በጣም አጥቼ እንትን ብዬ ነበር። ቤተሰቦቼን መርዳት አቆሜ ነበር። ታላቅ ወንድማችን ነበር የሚረዳን እና እንትን አለ የሆነ ሰዓት ታሞ ረጅም ጊዜ ስራ ላይ አልነበረም እና ማን ነው ወንድምሽ? አዎ ኦኬ። ከዛ በዛው አጋጣሚ በጓደኞቻችን መሀል ነው አቡሽን ያገኘሁት። በስራ አጋጣሚ ምናምን የማውቃቸው ጓደኞቼ ናቸው። ኦኬ። ከዛ ምን ሆነ አቡሽ ነው ስራ ፈልጎ ያስገባኝ። ኦኬ። እሱ የሚያውቀው ሰው ጋር እሱ ዋስ ሆኖ ምናምን አረባ ያምር ያው በዛ ሰዓት ዋስ የሚሆነኝ ሰው የሚል ነበር እና ዋስ ነው ኃላፊነት ወስዶ ሆነ ሰው በጣም የሚገርም ሰው ነው። ባለፈውም ሲያወራኝ አጎቱ ማለት እንደ አባት ሲያሳድግ የነበረው ኢቭን ኢፍ ልብስ እንኳን እንደማይገዛለት እና የጓደኞቹ ምናምን እየለበሰ ምናምን ጀንተል እንደሚል ምናምን ብቻ ስለ ጓደኞቹ መልካም ነገር ምናምን ነገርም ሲያወራኝ ነበርና በእንደዚህ አይነት ሲቹዌሽን ላይ ሆኖ እንኳን ሰው መርዳቱ አያቆምም ማለት ነው እንዴ። በጣም በቃ ባለው ሳይኖረው ነው የሚሰጥ። ከሚገርም የሌለውን የሚሰጥ ሰው ነው ማለት እጁ ላይ ያለውን እሱ ሳይኖረው አንተ ይሰጥሃል። በዚህ ልክ በጣም መልካም ሰው ነው። በጣም ክሎዝ ናችሁ ማለት ነው። በጣም ተመልካችን ነው ማለት አይ በጣም ደስ ይላል። ቻረም ለብዙ ጓደኞቻችን ለኔ ብቻ አይደለም ለሁሉም ሰው ነው እሱ መልካምነት። አይ ደስ ይላል። በጣም ታዛዥ ነው፣ ትሁት ነው፣ ያስታውቃል። ባለፈው ማጅራቴን በድንጋይ እንደመታኝ ነግሮሻል። ነገር ግን ይሄን ነው ማመን ያቃተኝ እስካሁን ድረስ እና ታዲያው እና ትንሽ የፈለገ ሰው ጨዋም ቢሆን መልካምም ቢሆን አንዳንድ ነገሮች ላይ መደራደር ያቆማል እና በጣም አስቀይሞት ስለነበር አጎቱን ተቀይሞት ስለነበር የተወሰነ ነገር ቢሆን እመተዋለሁ ብሎ ይሁን ምን አላውቅም ብቻ ግን እንደዛ በማሰብ ቻይን ወይስ ዋናው ነገር መስመር የሚያዙ ነው እና ዛሬ ደግሞ ከኪያ ጋር እናገናኛለን እና የሚገርም ቆይታ ይኖረናል። ዛሬ ደግሞ ውዴታሽን የፍቅርሽን ያህል ነው ይሻለን ማለት ነው። እኔ በጣም ነው ደስ ያለኝ ማለት ከስድስት ዓመት በኋላ የሚገናኙት እና ገርሽ አላውቅም ግን እዚህ ያሉት አጎትና አክስቱ ሞቷል ብለው ለእናቷ ለእህቷ ለኪያ እንደዛ ብለው ነው የነገሯቸው እና እርም ራሱ አውጥተዋል ምናምን ነገር ማለት ነው እና አሁን ሞተ የተባለው ሰው ከ6 ዓመት በኋላ እህቱን ሊያገኝ ነው። የእውነት በጣም በቃ ተገርሜ ነበር የሰማሁት። እንደነገርኩ ማታ ነው ብዙ ነገር ያወራንና እንዴ የሆነ ፊልምም ነው የመሰለን እኮ እኛ ስንሰማው ራሱ ነገሩ። በነገራችን ላይ እሱ ሳይክም ይሄንን እኛ ነን የነገርነው ሞታል ተብሎ ምናምን እንደተዋሸ ምናምን ምንም የሚያውቀው ነገር የለም። ስለምንም ነገር አያውቅም። በጣም ይገርማል። እንዴት የሰው ልጅ በዚህ ልክ እንደዚህ ይሄ ሰውኛ ባህሪማ አይደለም። በጣም ከባድ ነው። በጣም መልካምነቱ እንኳን እናንተ አገኘ እንኳን እናንተ ኖራችሁ እናንተ እግዚአብሔር ይመስገን።
አጋጣሚስ ቢሆን የሁሉ ነገር እንዴት ይፈታ ነበረ? ያው የነበረበት ነገር እኮ በጣም እንዲህ በቀላሉ የምናየው ነገር አይደለም። ከባድ ነው በጣም። እንዴት አድርጎስ ሁኔታውን ያስተካክለው ነበረ? በጣም አስቸጋሪ ነው ጊዜ ነበር ያሳለፍነው። በጣም ብዙ ከባድ ነገር አሳልፈናል። በቃ አሁን ፈጣሪ ፈቅዶ ዛሬ ልንደሰት ነው እና ደስታችንን ልናጣጥም ነው። እዚህ ፎከሳችንን ዛሬ እናደርገዋለን። እንግዲህ ተመልካቾቻችን እናንተም እየተከታተላችሁ እንደሆነ ባለሙሉ ተስፋ ነን። እንግዲህ አቡሽም ያው ዛጉሎ ምናምን የተሰራ ነው የሚሆነው በዚህ ሰዓት ተሰርቶ ምናምን እስካሁን ይጨርሳል። እኛም እንግዲህ እንደ ነገሩ የልብ ልባችንን ትንሽ አውርተናል። የተቀረውን ደግሞ ቀስ እያልን እየተግባባን ስንመጣ የምንጨርሰው ይሆናል። ለዛሬ ግን ከእሷ ጋር የነበረን ቆይታ ይሄንን ያህል ይመስል ነበረ። በቀጣይ ፕሮግራማችን በድጋሚ እንገናኛለን። እስከዛው የትም እንዳትሄዱ ጠብቁ ነው ብያቸው። ጠብቁ፣ በአሪፍ ነገር ነው እንመለሰው። አሁን ሰላም ብሎ የተቀባበላችሁ ነባ ኦኬ እና በጣም ሙቀቱ የለም እና እንዴት ናችሁ? ምን ታላችሁ? የሚጠጣ ነገር ነው ትኩስ ነገር ቀዝቃዛ ትንሽ እያየን አይሻልም? ያው ለአምስት ደቂቃ ምናምን ነው። ከዛ በኋላ የራሳችሁ ቤት ነው እንደፈለጋችሁ ነው ትሆንበት። እና ቆንጆ ቤት ነው። ቆንጆ ነው። እንግዲህ ኪያ ስትመጣ ትሏታላችሁ። የት ሄዳ ነው እሷ? እንዴ ቀመር እኮ ነው፣ ሴራ እኮ ነው የሰራሁባት። እንደ ከዛ አንጦልጥዬ ምናምን ነው ያስወጣኋት እና እንድትወጣ ምናምን አስገድጃት ነበረ። አሁን ግን የት እንደሄደች አላውቅም። የሆነ ፈልጓለሁ ቤቱን የሆነ ፊልም ልቀርጽበት ምናምን ነገር ብያት ነበርና ለዛ ነው እንጂ ትኖር ነበር። አይ ቲንክ ከድሮ ቤት በጣም ነው የሚያምረው። ይሄ ድሮ ከነበረበት በጣም ነው የሚያምረው። በእርግጥ እናት እዚህ አይደለችም። የእነሱ ቤት ሌላ ነው። የእነሱ ቤት ሌላ ነው። ይሄ ኪያ ብቻ ከቦይፍሬንዷ ጋር ያው እንግዲህ ትዳር እስኪይዙ ድረስ እየተለማመዱት ነው መሰለኝ ላጤነቱን። እና አንዳንድ ጊዜ እኛም ያው ፊልም ምናምን ልንቀርጽ እንመጣ ምናምን እንከራያታለን። ሌላ የገቢ ምንጭ ብቻ ይሄንን ይመስላል ቤታቸው። አሁን እንግዲህ ካልደከማችሁ ትንሽ ሰርፕራይዝ የምናደርግበት ነገር እናመቻቻለን። የቶርታ ኬክ ገዝቼ እመጣለሁ። እስከዛ የተወሰነ የዲኮር ዕቃ የተወሰነ ነገር አለ። አፉፋ የሚነፋ ምናምን ነገር ይኖራል። እዚህ ተባብረን እንዴት ነው ኢነርጂያችሁ እንዴት ነው? ኧረ ሰርፕራይዝ እናደርጋታለን። እናስደነግጣለን። ኤነርጂማ ግድ ነው ያስፈልጋል። አዎ በደንብ ብቻ እንደዛ እናደርጋለን። ግን ደግሞ ፊሽ ኦልሞስት አሁን አይደርስም ብለን ደርሻለሁ ምናምን ቤቱን ጠቁሜ ነበር። ምናልባት ጠፍቶበት ነው የሚሆነው። እስቲ ደውልለትና መድረስ ነው። ተደውሎልኝ ነበር እንዴ? ወይስ ያለ መሰለኝ። እሺ ክፍት ነው ግፋው። ሽንት ቤት አለ አይደለ? ሽንት ቤት አለ አይደለ? ሽንት ቤት አለ። ምን ፈልገህ? አዎ መጠቀም ፈልገህ? እሺ መጣሁ። አሎ ሁሉ ሰላም? ቆንጆ። አዲስ አበባ ተመችታኛለች። ልቅር መሰለኝ። እንዴት ምን ተመቸሽ? ሁሉ ነገር ሁሉም እንደዚህ አዲስ አበባ። ኧረ ተው እንግዲህ ያገኘኋቸው ሰዎች አሪፍ ነበሩ። ጥሩ ሰዎች ናቸው። እንዴት? አዎ ከአንተም ጭምር ያገኘኋቸው ሰዎች እዚህ ስመጣ በጣም ተመቸሽ? ሰጣችሁ ነገር ጥሩ ነው። እንዴት ናቸው? ሰላም ናቸው? እንዴት ናቸው? ምን ይሰራል እዚህ? ሰላም ናቸው? ቆንጆ ተረጋጋ። አልገባኝም። ለምንድን ነው የመጣው እዚህ? እኮ ከእኔ ጋር ነው የመጣው። ተረጋጋና እና ሁሉ
ጊዜ ማስደ እናውራለን እኮ ምን ይሰራል እዚህ? የኪያ መጥፋት ላይ መታገት ላይ የነበረበት ሰው ነው አይደል? ነው እኮ እዚህ ምን ተረጋጋ። ደስታ ይፈጥላሽ ነው ፈለከው ፍስም ደስታችን እኮ እንዲበላሽ አይደለም አሁን እኮ። እሺ ምንድነው ታዲያ እዚህ መጣ? ደስታው መንገድ መስመር እንዲይዝ እኮ ነው እያደረግን ያለነው። እሺ ለምን? እሺ ለምን ነው የመጣው እዚህ? መጀመሪያ ሁሉም ነገር ከመፈጸሙ በፊት ሁሉም ነገር ከመደረጉ በፊት አንተ እሱ ሊነግረኝ አልፈለገም። አንተ ለምን መጣ እዚህ? አይ እንድናወራው እኮ ምን ነው የምታወራው? እኔ እንጃ ማውራት የፈለገችው ነገራችሁት ነገር ያለ ይመስለኛል አይደል? ያው ነገር አንተ ካደረግክ በኋላ እዚህ ለምን ተጠቅመው አይደለም ላንተም ይጠቅማል ብሎ እኮ መነጋገር አንተ ነገራቶች እኮ በዋስትና ነው የተለቀቀችው አይደል? እስቲ ልኩ ጉዳዩ ተፈጸመ አላለቀም አይደል? አልተዘጋም። እኔ እኮ አይደለም አሁን እኮ ጥሩ ነገር እያደረክ ያለው ነገር ነው አይደል እንዴ? ጥሩ ነገር እያደረክ ባለህበት ጊዜ ያለውን ነገር ደግሞ ሶል እያደረግ እየጨረስን ነው መሄድ ያለው። አሁን ምን ይሰራል? ጥያቄ ነው እኮ ለምን አትመልስልኝም? አሁን ማውራታችን ብሎ ነው ባይዘው አለበት። እሺ ነገረኛ ምንድነው? ለምን መጣ? አሁን እዚህ ጋር ኪያ ወንድሟ ጋር እናገናኝ የሚደረግ ነገር ነው አይደል? ጥሩ ስራ ሰርተ ከእናቷ ጋር አድርጋ ከእናቷ ከመገናኘቱ በፊት ከእህቱ ጋር እናገናኝ ብለህ ጥሩ ነገር እየሰራ እያለ ሌላ መልካም ነገር እያደረክ እያለ እዚህ ጋር ደግሞ መጀመሪያ ደግሞ ከእሱ ጋር አብረን የምንነጋገረው ነገር አለ አይደል እንዴ? ምን ነው የምናወራው? እህቱ እኮ ስትታገት እኮ ሲያብር የነበረ ሰው እኮ ነው አይደል እንዴ? ታውቃለህ ብላ እንደነበር ኢቨን ሊደፍሮት እንኳን ደርሰው ነበር። እኔ ከሱ ስራ አንዱ ይሆናል። እኔ እርግጠኛ አይደለሁም። ሁሉም ነገር እኮ ይቅር ሲባል እኮ ከስር በሰራቱ ነው አይደል እንዴ? እሺ አሁን ይሄ ሰው እየመጣው ለምንድን ነው? እሱ እንኳን ለምን እንደመጣ አያውቅም እኮ። መጠየቅ የለብኝም አለበት እኮ ነገረኛ ታዲያ አለበት። ቆይቶ ፋስኪ ተረጋጋ። እንደነጋገር ነው። እሺ ቁጭ በልና ተረጋግተን ቁጭ በልና እንነጋገርና አይ እንትን ጋር ነው መሄድ ይችላል። አይ ቁጭ በል እንዴ ተረጋጉና አውሩ። ያው ቶፋ ምን ይፈጠራ ነገር አይደለም። ለምን ጋርታ እንኳን አታውቁም እኮ አይደለም እንነጋገር። እኔ ነኝ ይዤ የመጣሁት እኮ ቶፋ፣ እኔ ነኝ ይዤ የመጣሁት እኮ። እሺ ጥሩ ነገር እያደረግህ እያለ መልካም ነገር እየሰራ እያለ በቃ ያለው ነገር ከስር መሰረት ነው አድርቀን መሄድ ያለብን አይደል እንዴ? እሺ ቁጭ በልና ተረጋጉና አስቤ የነበረው አቡሽን ከኪያ ጋር አስገናኝቼ ደስ የሚል ነገር ነበር የጠበቅኩት። ኪያውን ስትመጣ እሱን ስታይ ምን አይነት ስሜት እንደሚሰማ ታውቃለህ? አታውቅም አይደል እኮ። እዚህ የመምጣቱ ምክንያት ምን እንደሆነ አልገባኝም። ቢያንስ ንገረኝ። ቁጭ በላሽ። እሺ ቁጭ በልና ስሜት ሊሆን ይችላል። እሺ ረጋ በላሽ። ተረጋጉና አውሩ። ቁጭ በል እስኪ አንተ። እሺ ምንድነው? ይኸውልህ በዛን ጊዜ ውስጥ በነበረ ጊዜ እሺ እኔ ነኝ ሳድርገው የነበረው ምን ባከሱ ሆኜ ሁሉ ነገር ሲደረግ የነበረው እሱ እኮ ግልጽ ነው እኮ። በቃ ለብር ብለህ እኮ ከነሱ ጋር እኮ ስታብር ነበር እኮ ግልጽ ነው። ግን ወይስ አንተ ነበርክ ስታዘው የነበረው ነው? እኔ ሳዘው ነበረ። በነገር ውስጥ የለበትም